ሀቡይ ሶሪ አቋረጥኩሽ እንጂ ቅድም ሉና ልትጠይቀው አልቻለችም። ገባሻ? ሳትጠይቆም እንደገና ወረደች። ምንም ሐሳቧን አልሰማናት። ሊና አዎ ላይክ 4 ደቂቃ 5 ደቂቃ ስጫትና ላይክ ሐሳቧን በደንብ አድርገን መስማት። ገባሻ? ላይክ በጣም እየተዘበራረቀበት ነው ሉና። በደንብ አድርጋ ኤክስፕሌን ታድርገው። ትንሽ ደቂቃ እየቀላቀሉት እኮ ነው። አየህ ስለ ብር ለዛ ነው እኮ ህዝቡ ኮንፊውዝ። ጉዳያችን የድብደባው ብቻ ነው። እኔ አሁን የምፈልገው የተደበደበችበት ብቻ ነው። የማጭበርበሩ ጉዳይ ሌላ ጉዳይ ነው። እሷ ላይ ያደረገው ደግሞ ጥቃት ሌላ ጉዳይ ነው። እኔ የምፈልገው ትኩረታችን ስላጭበረበራቸው ገንዘቦች ሳይሆን እሱም መንግስት ይጠይቀው፣ ማስረጃ ካለ ይጠየቅበታል በህግ። እኛ የምንፈልገው እችን ሴት ደብድቧታል እንደዚህ እዚህ ላይ ትኩረታችን በእናታችን ኤክስፕሌን ታርግልን ሀቡይ። እሺ ኦሬዲ ኦኬ ቀጥይ ሉና። አሞራውን ምን ኤክስፕሌን ላድርግ? እነዚህም የተረፉኝ እነዚህ ፎቶዎችም የተረፉኝ እንዳጋጣሚ ልክያቸው ነው። ስልኮቼ እንዳለ ስልኬን ይዞብኝ ነው የሚሄደው። ሲጀመር ከኔ ጋር ሲናደድ ስልኬን ይዞብኝ ነው የሚሄደው። ለምን አልሜ ነው ስልክ ሲኖረኝ ስልኬ ላይ እደበራለሁ ምናምን የሆነ ነገር አለው። ቀኑ ይሄድልኛል፣ ጭንቀቴን እዛ ላይ ወጣዋል። እሷን ይወስድብኛል። ቲቪው ምናምን ነገር የተሰባበረ ነው። በጣም ብዙ ጊዜ ነው ቲቪ የተቀየረው። ከዛ ሲመረኝ ምን ማድረግ ጀመርኩኝ። በጣም ትንሽ ቲቪ ገዝቼ ለልጄ ስትመጣ የሚሆናት አድርጌ እሷ ነው ያለችው። ስልክ መግዛት ውድ ስልክ መግዛት ተውኩኝ። በቃ አልችልም። ገባሽ? አሁን እኔ የሚይዘው ስልክ ራሱ ዝም ብሎ ስልክ ሳምሰንግ አለ አይደለ? ክለብ ውስጥ አንቺ ስልክሽን ወርውረሽ ታውቂያለሽ? እሱ ላይ ኧረ በጭራሽ እንዴ! እኔ የትኛው ክለብ ነው ወረውረው? እንደዛ አይደለሁም አልኩሽ። ቅድም ሜቢ አልኩሽ እኮ እዛ እሷ የምትለው ቪዲዮ ስትቀርጸኝ ልጅቷ በጣም አግሬሲቭ ነበርኩኝ። ለምን ትቀርጭኛለሽ ምናምን ብዬ ከዛ ሳራ ያዘችኝ። ተረጋጊ በቃ ምናምን ብላ ይዛኝ እንደ ምንድነው እንደ ባኙ ነገር አለ እሱ ጋር የሆነ እንደ ስቶርም ታረጋለች ሴትዮዋ። የቢራ ጠርሙሶች የተደረደሩ ነበሩ። ፏ አረኩት በቃ እሱ ሜቢ ቢራውን የዘረገፍሽ ወይንስ ስልክሽን የወረወርሽ? ሳጥኑን እንደዚህ ቢራውን ዘረገፍኩት። ሳጥን ቢራውን ዘረገፍሽ ተሰበር ሁሉ። ሌላ እኔ እንኳን ስልክ ልወረውር ምን ልል በጣም ራሴን ጠብቄ ክብሬን ጠብቄ ነው። ከነሱ ጋር ክለብ ወጣን ያለችውም በቁጥር አውቃቸዋለሁ። 3 ቀን አብረን ወጥተናል ክለብ ማለት ነው። 3ቱም ቀን እንደውም የሷ ስልክ እየተሰረቀባት የጣለችው ማለት ነው። እሱ ነው በካሜራ አስፈልጎና ይሰረቃል። አዎ እዛው ይሰርቃሉ፣ ስልክ ይሰርቋታል፣ ሊያስመልስላታል ምናምን። እንደዚህ አይነት ወከባ ውስጥ ነው እንጂ ያለ ነው። ማንም እኔ ተበጣብጫ አላቅም። እርስ በርሳቸው ሁለቱም ሲወጡ ግን ወንድምና እህት ሲወጡ እኔ ብዙ ጊዜ ሻልላቸውም ነበር። ያኔ ይሄ አዲሱ ጊዜ ላይ ማለት ነው። ሲወጡ ይበጠብጣል፣ ያዋርዳታል እሷን እየሰደበ ኖ ገላቸዋለሁ ምናምን ነው የሚለው። ይደነፋል ሲሰክር በጣም ኃይለኛ ነው። እንኳን ሰክሮ ሳይሰክር በጣም የሚያስፈራ ሰው ነው። እንደ ሚጥሚጣ ኪስ ውስጥ ይዞ ነው የሚዞረው ልጁ። ከዛ ቀጥሎ ደግሞ ሰው ጋር ከተጣላ ከኪሱ አውጥቶ ሊበትንበት ነው ሰው ላይ የሚይዘው ሚጥሚጣ በኪሱ። አዎ እንደውም ይሄ እንደ እንትን መስሎት እንደ አንድ ደና ነገር መስሎት ራሱ ለሰው ሲያወራ ምንድነው እኔ እኮ ሚጥሚጣ ነው አይናቸው ላይ የምበትንባቸው ምናምን ስለ አንድ ቀን ቁመት ስለማደርስባቸው ሚጥሚጣውን በትነ ነው የሚሻለው አልኩኝ እኔ አምልጦኝ። ከዛ በሱ ተናዶ ሰዎቹ ሲሱቁ ጊዜ ሙዳ ሲያሽብኝ ምናምን ብሎ እንደገና እንትን መባል ነው። እና የኔ ኤቪደንስ ይሄ እነዚህ የቀሩኝ እንደሱም ፈርቼ ሆስፒታል ስለነበርኩኝ እድሉን አግኝቼ የላኳቸው ናቸው እንጂ እኔ ስልኬ ላይ እሱ ይወስደዋል፣ ፓስወርዴን ያውቀዋል። ስልኬ ላይ ምንም ነገር ማስቀመጥ አልችልም። ገባሽ? ምንም አሁን እሷ ስለኔ ስታወራ ስለኔ ስትሳደብ ምናምን የላከልኝ ራሱ ለጓደኛዬ ልኬላት ነበረ። በቃ ይሄ ገመናሽን እንትን የሚሉሽ አለ አይደለ? ልኬላት ነበር። እሷ ደግሞ ስልኬ ተሰረቅኳለችኝ እንጂ ነበሩ እነሱም። ኦኬ እሺ። ከመኪና ላይ ራስሽን ጥለሻል? መኪናው እየነዳው ነበረ እና ልጅ አለኝ እኔ እናቴ ስትነሳ እንደ እብድ ነው የሚያደርገኝ።
እየነዳው ነው። በሩን ከፍቼ ወደኩኝ። እንትን ይሄ ቢኒያም የሚባል ታክሲ ሾፌር ነበር ይዟችሁ እየሄደ ነበር። ቢኒያም የሚባለው ከሷ ጋር ነበረ፣ ከእህቱ ጋር ነበረ የነበረው። ሲያልፉ አዩን ሁለቱም ሆኖ። ከኔ ጋር የነበረው ሚኪ የሚባል ሚኪ ታክሲ ይባላል። በጣም ወዳጄ፣ 3 ዓመት ሙሉ በጣም ተከባብረን ምንዋደድ ጓደኞች ነን። አዎ ነበር። በስልክ ነው እንደዚህ አይነት ቃል የተናገርሽ ወይስ በአካል አብሮሽ ነበር? በአካል እሱና ሹፌሩና እሱ ከፊት ናቸው፣ እኔ ደግሞ ከኋላ ቁጭ ብያለሁ። እሺ መኪናው እየሄደ ከፍተሽ ራስሽን ጣልሽ አስፋልት? አዎ። በቃ የሚናገረኝ ንግግሮች፣ ስድቦች ከአቅሜ በላይ ነበር የሚሆኑብኝ በሰዓቱ። አልኩሽ እኮ በጣም ጭንቀት የሚጀምረኝ ሰዓት ላይ ነው እሱ። ከዛ ጸበል ሄድኩኝ። አንድ ቀን አልኩሽ እኮ ፎቅ ላይ ወጣሁኝና አጠረብኝ፣ ተመለስኩኝ። ከዛ ላይ ልወድቅ፣ ከዚህ ላይማ ተሰብሬ ነው ተርፋለሁ ብዬ። ስንተኛ ፎቅ ነበር? የኔ ቤት 1ኛ ፎቅ ነውና እንደዚህ ብዬ ሳየው እንትን ነው። ከዛ ላይ የልጄ መኝታ ቤት አለ ሌላ ማለት ነው፣ ግን ብዙ ረጅም አይደለም፣ እዛው ነው። ተመልሼ መጣሁኝ። እሱ ይሄንን ስታደርጊ ነው ጸበል ሂጂ ብሎ ትኬት ቆርጦ ወደ ኢትዮጵያ ጸበል እንድትሄጂ ይላክሽ? አይደለም። እሱ ምን አለ፣ በቃ እንደ ጤነኛነቴ ሲያቆም ይሄ እንደ እብድ ነገር ሲያደርገኝ ልብሴ ቁጭ ብዬ ቀዳለው ምናምን ገባሽ? ጥሩ ላይ አልነበርኩም። ከዛ እጄን እንትን ስለው ስቆርጠው ጊዜ የሰዎቹን ብር ካልመለስክ አትሄድም ብዬው ነው የቆረጥኩት እጄን ማለት ነው። ከዛ በዛ ሰዓት ለሱ እንዲመቸው ያደረገው ነገር ነው። ለምን ነው ሰዎቹ ብር መልስ ነው የምለው እንጂ አዝኖልኝ ጸበል አልመልሰኝም፣ አላከኝም። ለምን አንድ ሰው ጸበል ከላከሽ እንዴ ጸበል ላኳት እያለ እኮ እንደ ጀብድ ሰው እየደወለ ለሁሉም ነው የሚናገረው። ከፍዬ ትኬት ቆርጬ ላኳት ይላል። ኦፍ ኮርስ ትኬት ቆርጬ እየደወለ ማሪ ቅድም ሳራም እየደወለች ለሁሉም ታማኛለች፣ እሱም እየደወለ ለሁሉም ይነግራል። እነዛ ሁሉም ሰዎች አንቺ ጋር እየደወሉ እየነገሩሽ ነው። እንዴት ነው የምታውቂው? ለሁሉም እየደወለ እንደሚነገር ይነግሩኛል። አንድ ልጅ አለች በተለይ በጣም ነው የምትነግረኝ። ሰዎቹ ስራ የላቸውም። ወሬ እሱ እንዲያለ ሳራ እንዲያለች ብሎ እየደውሉ ለአንቺ ወሬ ከማመላለስ እንዲህ ያለን ነው። እንዴት ነው ይሄን ነገር ምናምን ይላሉ። በጣም ታምሜ ሰው ደንግጦ ነበር። እኔን የሚያቀኝ በዝምታዬ፣ በሳቄ፣ በጨዋታዬ እንጂ እንደዚህ ከሰው ጋር ጸብ ምናምን አይደለም ሰው የሚያቀኝ ማለት ነው። ገባሽ? ሰው ደንግጦ ነው እንትን እያለ ያለው ሰው እየጠየቀኝ ያለው ምንድነው ይሄ ነገር እያለኝ ያለው። እሺ እጅሽን በቆረጥሽ ጊዜ እሱ ቤት ውስጥ ነበር? እሱ ነው ሆስፒታል የወሰደሽ ወይስ ማን ነበር? ማን ደረሰልሽ? እስቲል የፈረደበት አባቴ ነው የወሰደኝ። ማን ደውሎ ነገረው ለአባትሽ? ኖ በቃ ሲጮህ ጊዜ የግቢው ሰው ደውሎ ነገረው። ማን ጮህ ነበር? ሀጂ ቤት እኔ እየጮህኩኝ እኮ ነው እየጮሃለሁ እኮ የጮህኩኝ እጄን እንትን አልኩት። እጅሽን ከቆረጥሽ በኋላ ጮህሽ ሰው እንዲደርስልሽ? ኦልሬዲ የጮህኩኝም ነው። ጩኸት አለ፣ የኔ ጩኸት አለ። እጄንም እየቆረጥኩት ነው። ኦኬ። ከዛ ይሄን ጎረቤቶች አይተው ለአባትሽ ደወሉ? አባትሽ መጥቶ መሰለኝ። እኔ በዛ ሰዓቱ ማን ደውሎ ይጥራው ምናምን ብዙም አላስታውስም፣ ግን ሲመስለኝ ወይ ጩኸት ሰምቶ ጎረቤት ደውሎለት ነው ምናምን ነው የሚሆነው። እኔ ደውዬ አልጠራሁትም በዛን ሰዓት። ኦኬ። አንድ እጅሽን ነበር ተሰፋልሽ ከዛ? አዎ ተሰፋ። አሁን ጠባሳው ድኖልሻል? አለ ትንሽ አለ፣ ግን ትንሽ ነው የሚታየው። አዱን ምን እንደምልሽ በእውነት አይዞሽ ሊናዬ፣ ሁላችንም ከጎንሽ ነን። እና አሁን እኔ አነጋን፣ በጣም ደከመኝ። ነገ እንቀጥላለን። እርጉዝም ነኝ፣ አዳሬን ይኸው በቃ ማታ ቁጭ አለን። ይኸው ነጋ ጠዋት ሆኗል። እና በጣም ነው ማዝነው በዚህ ስለሆንሽ እንዴ እኔ እናት ምን የለም እንዴ አንቺ ከደረሰብሽ ይበልጣል እንዴ የኔ ድካም ውዴ። ዋናው ነገር ይኸውልሽ እኛ ላንቺ ፍትህ እንፈልጋለን። ማስረጃ እናገኝና ይህን ጥቃት ለማድረሱ መቼም ዝም አንልም፣ ካለበት ቦታ እስኪያዝ ድረስ። እኔ ከሚያጭበረብረው ገንዘብ ይልቅ ከደላላነቱ ይልቅ አንቺ ላይ ስለደረሰው በደል ነው ምጮኸው። እሺ ሰላም የላከችው ቮይስ ቀንም እኔ ሆስፒታል የገባሁበት ቀንም አንድ ነው። ማስተያየት ትችያለሽ።
እኮ እሱን እንድትላኪልኝ እሺ። ወይ ከአሌክስ ወስዳለሁ ቁጥርሽን ዋትሳፕ ላይ ሀይልሻለሁ። ሀቢባ ነኝ እልሻለሁ። እሺ የሆስፒታል ወረቀቱ ሁሉ ነገር እልክልሻለሁ። ላኪልኝ እሺ። ከሷ ቀን ጋር የተመሳሰለ ነው። ለነዊናም የነገርኩበት ቀን ለእህቴና ለጓደኛዬ የነገርኩበት ቀንም አንድ አይነት ነውና ያስጠነቀቅኩበት እንዳትጠቁሙ ከጠቆማችሁ እህቶቼን ይገሉብኛል። ሀጂ ሳይሆን እናንተ እንዳስገደላችሁ ነው የምቆጥረው። አሁን ቆይ እኔ እንደዛ ከነበረ የምትፈሪው አሁን ግልብሽ እኮ ለዛ እኮ ነው የመጣሁት። የሆነ ነገርም በሆነም የዛኔስ ማለት ለምን ሲሄድ ጠብቀሽ ለምን ስትለያዩ ጠብቀሽ የዛኔስ በቃ ይሄን ከወሰንሽ ለምን የዛኔስ አልመጣሽ? ከሰሽ ያበጠው ይፈንዳ ሚዲያ ላይ ሞተሽ ለኛም ነገርሽን ድምጽ ምን ሆንሻለ? እዛኔማ ቤት ውስጥ ነው ኦሬዲ ፈራለሁ። እንኳን ወደ አንቺ ልመጣ ፖሊስ ጣቢያ እንኳን መሄድ አልቻልኩም እኮ አልኩሽ ሀቡ። ለፖሊስም መሄድ አልቻልኩም። አሁን እኮ በፖሊሶቹም ይሄ በቃ አማካሪዎች አሉ እንዳትፈሪ የሚያደርጉሽ በጣም የድሮዋን ሊናን የመለሱልኝ። ገባሽ? ምንም ነገር አልፈራም አሁን እጋፈጠዋለሁ። እንደዚህ መልስ ልሰጠው እንደዚህ ልነጋገረው ሀጂን እኔ በጭራሽ ነው የምልሽ። በጣም ነው የምፈራው። አሁን ግን አልኩሽ ፖሊሶቹ ባደረጉልኝ ነገሮች በተደረገልኝ ነገር ምንም ነገር አሁን አልፈራም። ሚላኖ ድረስ ሄድኩኝ እኮ እያልኩሽ አቡዬ፣ ሚላኖ ድረስ ሄድኩኝ ብቻዬን። አሁን ግን እንዳለው እሱ ስዊድን ይመስልሻል ወይስ ስቲል ከጣሊያን አልወጣም ብለሽ ነው የምታስበው? ከጣሊያን አልወጣም፣ ጣሊያን ውስጥ ነው ያለው። ለምሳሌ ከጣሊያን ሲወጣ ኦሬዲ ኤርፖርት ውስጥ ምንም ተወንትድ ነው ይይዙታል። በቃ ባለበት ይያዝ የሚል ቀዩ ከግድያ ቀጥሎ ያለው ነው የወጣበት እኮ። እሱን ላኪልኝ ታለ እልክልሻለሁ። በቃ ቁጥርሽን ከአሌክስ ወስዳለሁ። ኦኬ እሺ። አሁን ተኝ። በጣም ነው የማመሰግነው። እግዚአብሔር በልጆች አገኘው። የኔም ሀቅ መቤቴ ታውጣው ይወጣል። እሱ ብቻ ሳይሆን እኔ ሰው እንዲያውቀው ነው። አየሽ አሁን አወቀው። ይሄ ሁሉ አመት ለሰው እንትን ሆኖ ነው አይደል ያለው። ማንም ኤቪደንስ ማምጣት አይችልም። ይፈራሉ። ወይም በብላክ ነው ብሩን የሰጡት ምን ያሉት ምናምን ማንም እንዲህ ተጋፍጦ የመጣ የለም። እኔ ግን መጣው። በቃ የመጣው ይመጣል። ከዚህ በኋላ ምንም አይመጣም። ማሬ ምንም አታስቢ፣ እኛ አለን፣ ከጎንሽ ነን። እሺ እሺ። በጣም አመሰግናለሁ። እኔ በፊት ለፊቱ ነገርኩት አይደል እንዴ ፎቶ ነው። የአብነት ልጅ ነኝ፣ የማያውቅ የለም። ሀብነት ሄዳችሁ ሀቢባ ብትሉ ቤታችንን ያሳያቸዋል። እስኪ ቸውኒንካ እንደዚህ ወገቡን ይዞ የተከራከረሽና እንደዚህን ወገቡን ይዞ የተከራከረሽና እንደዚህ ጸንሰሽ የሁላ ሰዓት የተከራከረሽ ምን ያህል ድፍረት እንዳለው ያኔ ደግሞ ትረጃለሽ። በጣም ነው የምትገረሚው። ይሄን ያህል ጊዜሽን የፈጀብሽ ልጁ መጥቶ እንደዚህ የተከራከረሽ በጣም ነው የምትገረሚበት፣ ስትደርሽበት ሀቁ ማለት ነው። ሲመጡልሽ ሁሉም ይመጣሉ። አሁን ተኝ። አመሰግናለሁ። እና ቁጥርሽን ከአሌክስ ወስጄ አወራሻለሁ ዋትሳፕ ላይ። ነገ እንገናኛለን ማሬ። ሰላም ሁኚ። አይዞሽ፣ ሁላችንም ከጎንሽ ነን። እሺ ሀቡዬ በጣም አመሰግናለን። የኔ እህት ጊዜሽን ተሻማንብሽና ቁጥሩም የሁሉም ልክልሻለሁ። አሁን በቃ አንቺ ምረፍ። የሀጂንም የእሷንም ላክልኝ። እሺ ኦኬ፣ ልክልሻለሁ። የሁሉንም ልክልሻለሁ። እሱ ላይ ደግሞ እንዳለ አጭበረበርኳቸው ቢሉ ሰዎች ደረሰኞቻቸውን ይዘው እንዲመጡ ቪዲዮ ከላከ ደግሞ እኔም እልክልሻለሁ። ገባሻ? እና ይሄ ደግሞ መጨረሻው የላኩልሽ የምን ብለውን የላኩልሽ መሰለሽ? መጨረሻው የተጻፈው የላኩልሽ መጨረሻ ላይ ሲመታት